ግባ نقال شكل ተቀምጣት no 2 times 3 so ምንድነው በዚህ ሰዓት እግሬ የመመኝ ነው ታዲያ በሰዓት አትወጣም እንደ ከቤት 12 ሰዓት ነው የተነሳሁት ከቤት ጠዋት አዎ ጉደኞቼ ማለት ነው ቲቸር አንድ ሰዓት ወጥቶ አሁን አንድ ፕሬድ እየተማሩ ነው መሰለኝ እኔ ገና የ30 ደቂቃ መንገድ ማለት ነው 3 ሰዓት ሄድኩት 3 ሰዓት እና ጠዋት ነው ከቤት ወጣው 12 ሰዓት ላይ ተነስቼ ስንት ሰዓት አሁን ስንት ሰዓት ነው በጣም ነው ማምክ እስቲ ወደዛ ክርስቲያን ና በቃ ችግር የለውም ጎበዝ በጣም ያምሃል አይዞ በቃ ግባ ችግር የለውም አይዞ ፈጣሪ ይርዳ አይዞ ባዮሎጂ አስተማሪችን ግን ምንም አልተመቸኝም እኮ በዛ ላይ ደግሞ የሁሉንም አስተማሪ ወይስ ነው እሱ የሚያስተምረን ምንድነው እኛ በቃ እረፍት እኮ አይኖርንም በጣም ነው የሚያስጠላው በቃ እኔ በጣም ነው ያስጠላኝ እሱ በተለይ አሁን እሱ ቢመጣ ማለት ነው በጥፊ ነው እንትን ማለት ነው በጥፊ በሀሳብ ነው አሱ አረ በሀሳብ ምን በሀሳብ አሁን ወደ ክላስ እንመለስ እንዴ ደስ ይለኛል በእናትህ እንዴ በቃ ማንም ስለሌለ ፈታ እንበል ክላስ ውስጥ እግዚአብሔር ያለ አንተ አለ እግዚአብሔር አንተ አለ ወዶ ናአል ሸክል ለምንድን ነው የቤት ስራ ሳትሰሩ የመጣችሁት እንጀራ እየጋገርኩ ነበር ማለት እንዴት የቤት ስራ ሳትሰሩ ወደ ክላሴ ትገባላችሁ ምን አይነት ነገር ነው ቲቸር ያብሻሉ ደብተር እኔ ጋር ነበር ጭራሽ ለምንድን ነው የቤት ስራ ሳትሰራ የመጣው እንጀራ እየጋገርክ ነበር እንጀራ እየጋገርሽ ነበር ተቀበል ወደዛ ና 1 2 3 4 አግባ ዋና ወሮ ወደዚህ አመመሽ አሳመምኩሽ በጣም አመመሽ ባሽ አመመሽ በቃ ይቅርታሽ ምንድነው የዚህ ልጅ ጥፋት ሁሌ ብር አሁን ጭራሽ ብላችሁ በእኛ ገንዘብ ትምህርት ቤት ማቋቋም ጀመራችሁ ምን ማለት ነው ሁሌ ብር ይለኛል አሁን ብሎ በአንዴ 2000 ብር ጠየቀኝ እንዴ ምን አይነት ብር እንደ ምን ማለት ነው ሁሌ ሰኞ 200 ማክሰኞ 200 አሁን ብሎ በአንዴ 2000 ብር አምጡ ተብያለሁ ብሎ ምበላው ምጠጣው የለኝም እኔ ቤት ውስጥ በኔ ገንዘብ ነው ትምህርት ቤት የምታቋቁሙት አብሻል ምንድነው እየጠየቅ ያለው ምን አይነት ብር ነው ትምህርት ቤት ተጠየቀው ስንት ቀን ነው መተገ ብር የከፈልከው እንዴት ምን እናስተምራችሁ ታዲያ ልጆቻችንን እኛ አንድም ቀን ብር ጠይቀን አናቅም ይሄ የመንግስት ትምህርት ቤት ነው ምንም ብር የሚያስጠይቅ ነገር የለም አረ ባለፈው 5 ብር አምጡ እና ተማሪው አሻል ና ቤት እናወራለን ቲቸር በጣም ጨንቆኛልና ያው ነገር ላይ አንተ ልነግር ነው ማለት ራሱ መማር አልቻልኩም በቃ ማለት ከአንተ ፍቅር ይዞኛል ምን ችግር አለ ቲቸር አንተ ፍቅር ይዞኛል ከኔ ፍቅር ያዘሽ እኔ እኮ አስተማሪሽ ነኝ አባትሽ ነኝ እኔ እኮ ትምህርት ቤት የመጣሽ ለትምህርት ነው ወይስ ለፍቅር ነው ጭራሽ እኔን ትጠይቀኛለህ ምን አስበሽ ነው እኔ እኮ የ11ኛ ክፍል ተማሪ ነኝ ምን ችግር አለው ወሻት ልንገርሽ አንቺ ገና ልጅ ነሽ ትምህርትሽ መማር አለብሽ ገብቶሻል አይደል አስተማሪሽ ማለት ደግሞ አባትሽ ነው አይደረግም አይባልም ሂጂ አሁን ወደ ክላስ ጭራሽ አፈቀርኩ ምን አይነት ዘመን ነው ሰው አለ ሶስት ይዛል አንድ ሶስት ጠን ማለት ሶስት ጠን ሶስት ዳር ያስቆም ወረቀት ምን ያደርጋለሁ እኔ እሺ ነው እንዴ እዚህ ነበራችሁ እንዴ አንተና አሁን ሶፍት መሰከ ሶፍት አይደለም ወረቀት ነበር በወረቀት ላይ እንዴ ነው አንተ ነው አብሻል አዎ ይሄ እኮ ያስተማሪዎች ሽንት ቤት እኮ ነው እንዴ
እኮ እና ምን ችግር አለ? የተማሪዎች እኮ አለ። ምን ትሰራለህ አንተ እዚህ ውስጥ? ጭራሽ ደግሞ በር አንኳክተህ ሶፍት ትለኛለህ። ሶፍት የላችሁ እናንተ በወረቀት ነው እንዴ? ወረቀት ይቅርታ መቀመጥ ትችላለህ? እሺ ተቀመጭ፣ ችግር የለም ተቀመጭ። እንዴ ዛሬ የሆነ ነገር ላማክረኝ ነበር ማለት አይጠይቅ ነበር። እስቲ ብቻ ስትቀመጥ አሳዝነኝ ነው ማለት እኔ እዚህ ትምህርት ቤት ገብቼ እስከ ዛሬ ድረስ ፍቅረኛ ወይም ጓደኛ አይቼ ካላቅም ከአንተ ጋር ፍቅረኛ የለም እንዴ? አንተ ለምን አታገባም? እድሜክም እኮ ሄዷል። በጣም ነው ሄደው እኮ እድሜክ። ገና ጩጬ እኮ ነኝ አሁን 19 በስንት ዓመት ነው ትምህርት ቤት የገባከው? 7 ዓመት። በስንት ዓመት ነው ማስተማር የጀመርከው? 17 20 ዓመት ሲሞላ ነው። እድሜክ ስንት ነበር? 19 ወደ ታች ነው እንደሚሄደው ያንተ እድሜ። እና ለምን አታገባም? አሁን አንተ 60 ዓመት አልሞላከም? እኔ ራሱ እኮ እዚህ ግቢ መማር ከጀመርኩ እኮ 5 ዓመቴን ጨረስኩ። ማግባትማ ጥሩ ነው። እኔም ብዙ ጊዜ አስባለሁ፣ ግን ያው ጥሩ ሴት ከየት ታገኛለህ? አረ ጥሩ ሴትማ እኮ አይጠፋም ትቼር። ጥሩ ሴትማ አይጠፋም። ጥሩ ሴትማ አለ ሞልቷል። ኑሮም ታውቃለሽ አይደል? ደሞስም ጨምሮ ነው። ታካብዳላችሁ እናንተ። እኛ ተማሪዎችም እየኖርን አይደል? ምንድነው አንተ ደግሞ ሁሌ ኑሮ የምትሉት? ያው ደሞስ እኮ አልተጨመረም በሻቱ። በቃ ሁሌ ችግር ነው የምታወሩት። የትም ሲሄድ ችግር ነው። ጓደኞቼ ጋር ሲሄድም ችግር፣ እናንተ ጋር ስመጣ ችግር። ለማንኛውም ትቼርዬ ብታገባ ነው የሚሻለው። ወጪውን እቀንስልሃል። አግባ። ሰው ልጅ እኮ የሚኖረው 70 ዓመት ላይ ይሞታል። አሁን አንተ 62 ዓመት ገና 7 ዓመት ብቻ ነው የምትኖረው። 60 ቤት ጭራሽ ሂድ አልኩ አይደል? ሂድ ቤተሰብ ጥራ ሂድ። ሰዓት ስንት ነው አሁን? 4 ሰዓት። 3 ሰዓት ላይ እኮ ነው ክላስ መግባት አለባቸው። በጣም ይቅርታ ትቼር በእናትህ ሂጂ። ሻው ያው ደግሞ ለአንቺ ብቻ ነው የፈቀድኩ። ነገ ደግሞ እንደዚህ ለምደሽ በዚህ ሰዓት እንዳትመጪ በሺ ሂጂ በቃ። ና ምንድነው? ና አሻክሊ ምንድነው? ምን ነው በዚህ ሰዓት? 4 ሰዓት እኮ ነው አሁን እኮ። እና አርፍደህ ነው እንደምትመጣው ክላስ? ይቅርታ ሂድ ቤተሰብ ጥራ። ለምን ቤተሰብ ጥራ። ባሻውን ያልገባችም እንዴ? ባሻውን ያልገባችም ወይ? የት ነበርክ አንተ? እዚህ ዛጋ ነበርኩት። ታዲያ ሴትና ወንድ አንድ ነው እንዴ? 2 ነው። ችግር አለ እኔ ልገባ። ሄዳ አሁን ምንድነው? ቤተሰብ ጥራ ሂድና። አይቻልም። አልጠራም ዛሬ ሰርግ ቤት ሄዱ። ሰርግ ቤት ሄድና ድገሰው ይሻላል። ሄዳ አመሰግናለሁ። ፍቃድ ነው አይደለ? ፍቃድ አይደለም። ፍቃድ ስለሰጣችሁኝ በጣም አመሰግናለሁ። ና እንደውስ ሐሳቤን ቀየርኩት። ወደ ክላስ ልሂድ እስቲ ወደ ክላስ ልሂድ። ሂድ። አመሰግናለሁ። ፍቃድ ስለመጣ ለምን አረፈሽ? ለምን አረፈክ? በዚህ ሳይት ነው እንደምትመጣ? በጣም እያመመኝ ነው ቲቸር። አሞኝ ነው ትሻሉ? አዎ ችግር የለም። ግባ ግባ ግባ። አይዞህ እሺ። አመሰግናለሁ። እሺ እንደዚህ ሆነ ትምህርት ቤት መምጣትህ ራሱ በጣም አሪፍ ነው። ችግር የለም። ክላስ ግባ። ሌሎቹ ማለት ነው ሰዎቹ ማለት ነው ሌላ ተማሪዎቹ ግን በደንብ ይቀጥቀጡ። ይኸው አሁን 1 ሰዓት እኮ ነው ያለው። አዎ ስንት ነው? 20 ነው? 10 ነው ዛሬ 10 ነው? 30 አድርጉ በቃ ችግር የለም። 30 አድርጉና ልጆቹን ቀጠቀጥ አድርጉት። አሁን ግባ ክላስ ግባ ቶሎ በል። አይዞህ እሺ። አይዞህ እግዚአብሔር ይማሪ። አብሻል ታንክ ዩ። ምን ሆነ ነው ዛሬ ደግሞ እንግሊዘኛ ነው የሚያስወራ? How are you? Yes. Hello. Sami, how are you? Thank you. እሺ ሰላም ነው? I'm fine, thank you. And ምንድን ነው? I love you. እወድሻለሁ። አሁን ቀጥ ብለሽ ማለት ነው ወደ ቲቸር ሂጂና አሳይ። አሬ ተው ያባቱ ዝበይ ሂጂ። ቲቸር ምንድን ነው በሻቱ?
ለትምህርት ነው እዚህ የሚመጣው። እነሱ ግን ደብዳቤ በየተራ ይሰጡኛል። ምንድነው እነሱ ምንድነው እነሱ በየተራ ደብዳቤ የሚሰጡኝ? የምን ደብዳቤ ነው? ምን ያላቅም አሁን በራስ ማጣነፍ የፍቅር ደብዳቤ የትኛው ሳሚ ነው? ሂጂ ጥሪ። እንዴ ተጨራሽ ትምህርት ቤት ውስጥ እንዲህ አይነት ይሄ ምንድነው? ሳሚ ምንድነው እሱ? ቲቸር ይሄ ማን ነው የጻፈ? እኔ እንጃ ምን አውቃለሁ። ሂድ ቤተሰብ ጥራ ቶሎ በል ማለት ሂድ። እኔ ነኝ የጻፈው? እኔ ነኝ? እዚህ ትምህርት ቤት እኮ ነው። ችግር የለውም። እሺ አይዞሽ ሂጂ ክላስ ግቢ። ጭራሽ የፍቅር ደብዳቤ ይጻፋል እንደ ትምህርት ቤት ውስጥ? ምንድነው ቲቸር? በሻት አታንኳኳም እንደ ሽንት ቤት የወንዶች እኮ ነው። እና ምን ችግር አለ? የወንዶችም የሴቶችም እናንተ ወርቅ ነው እንደምትጥሉበት። የወንዶች ሽንት ቤት ውስጥ ደግሞ እንደዚህ ትላለሽ እንደ የወንዶች በዛ ላይ ደግሞ የአስተማሪዎች እኮ ነው ሽንት ቤቱ።